በሰሜን ወሎ ዞን ቆቦ ከተማ አቅራቢያ በተደረገ የደፈጣ ጥቃት በአገዛዙ ወታደሮች ላይ እርምጃ ተወስዷል። ከቆቦ ከተማ በመነሳት ወደ ሌሎች ቀጠናዎች ለመግባትና ጥቃት ለማድረስ የሞከረው የብልጽግና ኃይል በሚሊሻ ኃይሎች እየተመራ ጥረት ያደረገ ቢሆንም በፋኖ ኃይሎች በተደረገ የማጥቃት ዘመቻ ከፊት የሚመሩትን የሚሊሻ ኃይሎች ጨምሮ በርካቶች ሙትና ቁስለኛ መደረጋቸውን የመረጃ ምንጮቻችን ተናግረዋል። ዛሬ ሁለተኛ ቀኑን ያስቆጠረ የጤና ባለሙያዎች የሥራ ማቆም አድማ ቀጥሎ ውሏል። አዲስ አበባ የሚገኙ የመንግስት ሆስፒታሎችን ጨምሮ በተለያዩ የሀገሪቱ ክፍሎች ከትናንት ጀምሮ የሥራ ማቆም አድማው ተግባራዊ እየተደረገ ይገኛል። በምስራቅ ጎጃም ዞን በነፍሴ ሳር ምድር ወረዳ በ04 ቀበሌ በተደረገ የደፈጣ ውጊያ በርካታ የብልጽግና ወታደሮች ሙትና ቁስለኛ ተደርገዋል። ማዕከላዊ ጎንደር ሰፊ ቀጠናዎችን የሸፈነ ከባድ ውጊያ እየተካሄደ እንደሚገኝ ተገልጿል። በማዕከላዊ ጎንደር ሻውራን ጨምሮ በተለያዩ አካባቢዎች ጠላት በከባድ መሳሪያዎች የታገዘ ተኩስ የከፈተ ቢሆንም በአካባቢው የሚንቀሳቀሰው የፋኖ ኃይል ከፍተኛ የጠፋ መልስ በማድረግ ሰራዊቱን ሙትና ቁስለኛ አድርጎታል ተብሏል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ረቡዕ ግንቦት 6 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በሰሜን ወሎ ዞን ቆቦ ከተማ አቅራቢያ በተደረገ የደፈጣ ጥቃት በአገዛዙ ወታደሮች ላይ እርምጃ ተወስዷል። ከቆቦ ከተማ በመነሳት ወደ ሌሎች ቀጠናዎች ለመግባትና ጥቃት ለማድረስ የሞከረው የብልጽግና ኃይል በሚሊሻ ኃይሎች እየተመራ ጥረት ያደረገ ቢሆንም በፋኖ ኃይሎች በተደረገ የደፈጣ ውጊያ ከፊት የሚመሩ የሚሊሻ ኃይሎችን ጨምሮ በርካቶች ሙትና ቁስለኛ ተደርገው ወደ መጡበት ተመልሰዋል ተብሏል። በአካባቢው የሚንቀሳቀሰው የፋኖ ኃይል ገዢ ቦታዎችን በመያዝ ባደረገው የማጥቃት ዘመቻ በዙ 23 እና በሌሎች የቡድን መሳሪያዎች ጥቃት የከፈተው የብልጽግና ጦር ከፊሉ ሲደመሰስ ከፊሉ ቁስለኛ ተደርጓል ነው የተባለው። አብይ መራሹ አራዊት ሰራዊት በህዝብ ላይ በከባድ መሳሪያ የታገዘ ከባድ ውጊያ የከፈተ ቢሆንም በፋኖ ኃይሎች አጠፋ መልስ ከፍተኛ ኪሳራ ደርሶበታል። በተመሳሳይ በሸዋ ጠቅላይ ግዛት በሁለት ግንባሮች አማራ ፋኖ ሸዋ ጠቅላይ ግዛት እዝ የፋኖ ኃይሎች ከባድ ትንቅንቅ ሲያደርጉ ውለዋል። በኦህዴድ የበላይነት የሚዘወረው የአገዛዙ ስርዓት የሚያገለግለው ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው ኃይል ከአድማ ብተና ኃይሎች ጋር በመቀናጀት በሸዋ መራቤቴ ቀጠና በሁለት ግንባሮች በከባድ መሳሪያ የታገዘ ከባድ ውጊያ የከፈተ ቢሆንም በአናብስቶቹ ሲገረፍ መዋሉን የመረጃ ምንጮቻችን ለሚዲያችን ተናግረዋል። ልዩ ቦታው ዞማ ተራራና ትጉሁር ካራ ወንጭ በተባሉ አካባቢዎች ዛሬ ከማለዳው ጀምሮ በከባድ መሳሪያ የታገዘ ውጊያ ጠላት የከፈተ ቢሆንም ከወደ ፋኖ በተሰነዘረው የማጥቃት ዘመቻ አብይ መራሹ ሰራዊት ከፍተኛ ኪሳራ ደርሶበታል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የፋኖ ኃይሎች በሁለቱም አቅጣጫዎች የተቀናጀ የማጥቃት ዘመቻዎችን በማድረግ አብይ መራሹን ሰራዊት ከጥቅም ውጭ አድርገውታል። በፋኖ ኃይሎች ላይ ጥቃት አደርሳለሁ በሚል በከባድ መሳሪያ የታገዘ ከባድ ውጊያ የከፈተው የብልጽግና ጦር በደረሰበት የማጥቃት ዘመቻ በርካታ ኃይሉ ተደምስሷል ተብሏል። ዛሬ ሁለት ቀናትን ያስቆጠረው የጤና ባለሙያዎች የሥራ ማቆም አድማ ቀጥሎ ውሏል። የሥራ ማቆም አድማው አዲስ አበባ የሚገኙ የመንግስት ሆስፒታሎችን ጨምሮ በተለያዩ የሀገሪቱ ክፍሎች ከትናንት ጀምሮ ተግባራዊ እየተደረገ ይገኛል። ከሰሞኑ የጤና ባለሙያዎች በተለያዩ የሀገሪቱ ክፍሎች ከደሞዝ ጭማሪ ጋር ተያይዞ በሰላማዊ መንገድ ድምጻቸውን ሲያሰሙ የቆዩ ሲሆን ከትናንት ግንቦት 5 2017 ዓ.ም ጀምሮ የሥራ ማቆም አድማ ጀምረዋል። በዛሬው ዕለት የሥራ ማቆም አድማው አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች ተግባራዊ ተደርጎ መዋሉ የተገለጸ ሲሆን አድማው እስከ ግንቦት 9 2017 ዓ.ም የሚቆይ ስለመሆኑም ተጠቁሟል። በመሆኑም እስከ ግንቦት 9 2017 ዓ.ም የጤና ባለሙያዎች ጥያቄ የማይመለስ ከሆነ በመንግስት የጤና ተቋማት ውስጥ የሚሰሩ የጤና ባለሙያዎች ሙሉ ለሙሉ ስራቸውን ሊያቆሙ እንደሚችሉ እየተነገረ ይገኛል። ይህንንም ተከትሎ ሐኪሞቹ በጸጥታ ኃይሎች የሚፈጸምባቸው እስርና ድብደባ ተጠናክሮ መቀጠሉ ተጠቁሟል። የጤና ባለሙያዎች ከዚህም በተጨማሪ ዛቻና ማስፈራሪያ እየደረሰባቸው እንደሚገኝም ተመላክቷል።
በምስራቅ ጎጃም ዞን በነብሴ ሳር ምድር ወረዳ በ014 ቀበሌ በተደረገ የደፈጣ ውጊያ በርካታ የብልጽግና ወታደሮች ሙትና ቁስለኛ ተደርገዋል። በአካባቢው የሚንቀሳቀሰው የፋኖ ኃይል በያዘው ደፈጣ ከድቦ ከተማ ተነስቶ ወደ ብሬ ለመግባት የሞከረው የብልጽግና ኃይል በፋኖ ኃይሎች ከበባ ተደርጎበት ድባቅ ተመቷል ተብሏል። በንጹሃን ላይ የለመደውን ጥቃት ለመፈጸም ከከተማዋ በመነሳት ወደ 014 ቀበሌ የገባው አብይ መራሹ የብልጽግና ሰራዊት እብሬ እየተባለ በሚጠራው አካባቢ ሲደርስ በደፈጣ ተይዞ ከፊሉ ሲደመሰስ ከፊሉ ደግሞ ቁስለኛ መደረጉን የመረጃ ምንጮቻችን ለሚዲያችን ተናግረዋል። ፋኖቹ ገዢ ቦታዎችን በመያዝ በጠላት ሰራዊት ላይ ከፍተኛ ሰብአዊና ወታደራዊ ኪሳራዎችን አድርሰዋል። ሰራዊቱ የተመታበት የብልጽግና ኃይል ከወረዳዋ መቀመጫ ከመርጦ ለማርያም በርካታ ኃይሉን በከባድ መሳሪያ አጅቦ የላከ ቢሆንም የፋኖ ኃይሎች የጠላትን ሰራዊት አይቀጡ ቅጣት በመቅጣት ከቦታው በፍጥነት ተሰውረዋል ነው የተባለው። በመሆኑም ወደ ቦታው ያቀናው የብልጽግና ቅጥረኛ ሰራዊት አስከሬኑና ቁስለኛውን ከማንሳት ባለፈ በፋኖ ኃይሎች ላይ ጥቃት ማድረስ ሳይችል ቀርቷል። በተመሳሳይ ከጎጃም ሳንወጣ ወይራ ጉሬዛም ቀበሌ ግንቦት 4 2017 ዓ.ም አመሻሹን በአንድ ግሮሰሪ ሲዝናኑ በነበሩ ያገዛዙ ወታደሮች ላይ በተፈጸመ የቦምብ ጥቃት አንድ የመከላከያ ሰራዊት አመራር ሲገደል ከአመራሩ ጋር የነበሩ 6 የሚደርሱ የሚሊሻ ኃይሎችና ሌሎች የመከላከያ ሰራዊት አባላት ከባድ ጉዳት ደርሶባቸዋል። በዚህም በጥቃቱ የተበሳጩት ያገዛዙ ወታደሮች የእናንተ ወገኖች ናቸው ጥቃት የፈጸሙብን በሚል 2 ታዳጊዎችን በአሰቃቂ ሁኔታ ረሽነዋል ተብሏል። በማዕከላዊ ጎንደር ሰፊ ቀጠናዎችን የሸፈነ ከባድ ውጊያ እየተካሄደ እንደሚገኝ ተገልጿል። ማዕከላዊ ጎንደር ሻውራን ጨምሮ በተለያዩ አካባቢዎች ጠላት በከባድ መሳሪያ የታገዘ ተኩስ የከፈተ ቢሆንም በአካባቢው የሚንቀሳቀሰው የፋኖ ኃይል ከፍተኛ የጠፋ መልስ በማድረግ ሰራዊቱን ሙትና ቁስለኛ አድርጎታል ነው የተባለው። የብልጽግና ኃይል ዙ23ን ጨምሮ በተለያዩ የቡድን መሳሪያዎች የታገዘ ከባድ ውጊያ በህዝብ ላይ የከፈተ ቢሆንም አይበገሬዎቹ ያጠፋ መልስ አድርገዋል። በተመሳሳይ ምዕራብ ጎንደር መተማን ጨምሮ ዛሬ በተለያዩ ቀጠናዎች የደፈጣ ውጊያዎች ሲካሄዱ ውለዋል። ምዕራብ ጎንደር የብልጽግና ኃይል በርካታ የሰራዊት ኃይል በማከማቸት ተከታታይ ትንኮሳዎችን በፋኖች ላይ እየፈጸመ እንደሚገኝ ይታወቃል። ዛሬ በተለያዩ ግንባሮች ውጊያ የከፈተው የጠላት ሰራዊት የተቀናጀ የማጥቃት ዘመቻ ተደርጎበት በርካታ ኃይሉ ሙትና ቁስለኛ ተደርጓል ተብሏል። የህወሓት ታጣቂዎች ባላማጣ ከተማና በኮረም በማህበረሰቡ ላይ የሚፈጽሙት ጥቃት ተባብሶ መቀጠሉ ተነገረም። ታጣቂዎቹ ትምህርት ቤቶቹን ካምፕ አድርገው የሰፈሩ ሲሆን ከሰፈሩበት ካምፕ በመውጣት በነዋሪዎቹ ላይ ግድያና አፈና እየፈጸሙ እንደሚገኙ የመረጃ ምንጮች ገልጸዋል። ነዋሪዎቹ በበኩላቸው የህወሓት ታጣቂዎች የሚሰነዝሩትን ጥቃት ለመከላከል ያጠፋ መልስ እየሰጡ የሚገኙ ቢሆንም ታጣቂዎቹ የተኩስ ሩምታ በመክፈት በንጹሃኖች ላይ ጥቃት መፈጸማቸውን ቀጥለዋል። በመሆኑም በትናንትናው ዕለት በኮረም ማህበረሰቡን የሰበሰቡት ታጣቂዎቹ ጦርነት ሊከፍቱ እንደሆነ ገልጸው ነዋሪዎቹ ከነሱ ጎን ማይሆኑ ከሆነ ጥቃት ሊያደርሱባቸው እንደሚችሉ ተናግረዋል። በተመሳሳይ ባላማጣ ከተማ በመንቀሳቀስ በርካታ ወጣቶችን ደብድበዋል፣ እንዲሁም ማስረው ወደ ወታደራዊ ካምፕ ወስደዋል ነው የተባለው። ታጣቂዎቹ ይህንን ድርጊት የሚፈጽሙት የብልጽግና የጸጥታ ኃይሎች ባሉበት ስለመሆኑም ተጠቁመዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።